ሰላም ቅዱሳኖች የአባቴ ብሩካን በዓለም ሁሉ ዙሪያ ያላችሁ እንደምን አላችሁልኝ? እኔ ደህና ነኝ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ዛሬ የምንማረው ክፍል ደግሞ ፊልጵስዩስን ነው። ፊልጵስዩስን ዛሬ እንማራለን። እስከ ትላንት ባለን ጊዜ ላይ ያው ተከታታይ ትምህርት እየተማርን ያለነው አዲስ ኪዳን ክፍል 2 ዳሰሳውን ነው እያየን ያለነው። ኤፌሶንን ትላንትና ተምረን ጨርሰናል። እንግዲህ በተለያዩ ቻናሎች ላይ በዩቲዩብ ሙሉን ጠቅላላ ትምህርቱን የለቀቀን ሲሆን በኤፍቢ ላይ በቲክቶክ ላይ በተለያዩ እንትኖች ላይ ደግሞ የተወሰነ ቆራርጠን ሀሳቦችን ያስቀመጥንበት አለ። ስለዚህ ሙሉ ሀሳቡን የምታገኙት እያንዳንዳችሁ በዩቲዩብ ስለሆነ ሌሎችም እህት ወንድሞቻችን ምናልባት ይህንን ትምህርት መማር መከታተል የሚፈልጉ ድምፁን የሚፈልጉ ይኖራሉና ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች እንዲደርስ እንድታደርጉ ስል በጌታ ፍቅር እጠይቃቸዋለሁ። ምክንያቱም ይሄ ወንጌል በእኛ ዘመን የሆነ ቦታ መቆም የለበትምና በቻልነው አቅም በእርግጥ ብዙ ነገሮች ይጎላሉ እናውቃለን። እግዚአብሔር ቢረዳና ብንኖር ደግሞ ቀጣይ ይስተካከላሉ። ዋናውና ትልቁ ነገር ግን የሚለውጠው ቃሉ ነው። ሃሌሉያ። ሌሎች ነገሮች አያስፈልጉም ማለት አይደለም፣ ያስፈልጋሉ። ዘመኑን የሚመስሉ ጥራት ያላቸው ካሜራዎች፣ ሌሎችም እንዲሁ አስፈላጊ ስቱዲዮዎች ያስፈልጋሉ እናውቃለን። ይህን ደግሞ እግዚአብሔር ነገ በብዙ ክብር ያዘጋጃል። አሁን ግን ትልቁና ዋናው ነገር በውስጤ ይፈስ ያለውን ይህንን የእግዚአብሔር ቃል ወደ እናንተ እንዲደርስ ትልቅ መሻት ስላለኝ ነው። ይህንን ደግሞ እግዚአብሔር ደግሞ በረዳኝ መጠን እያስተላለፍኩ ነው ያለሁት። ምናልባት እናንተ ጋር ደርሶ እንዳይቆም አደራ እላችኋለሁ። እናንተ ጋር ደርሶ እንዳይቆም በእጃችሁ ባለው ነገር ላይ ቀላል ነው። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ወንጌልን ለሰሙ ለአሕዛብ ይሁን ለአይሁድ፣ ለሁሉም፣ ለግሪክ ይሁን ለአራማዊ፣ ለሁሉም እንዲሰሙ ይህን መልእክት እንድታደርጉ ስል በጌታ ፍቅር ጠይቃችኋለሁ። ብዙዎች ደግሞ የተሻለ ናውሌጅ ያላችሁ የተሻለ ጥበብ ያላችሁ በተለያየ አይነት መንገድ እኔ አሁን የማወራው ድምፅ ለብዙዎች እንዲሰማ ማድረግ የምትችሉት ደግሞ ላቅ ያለ እውቀት እግዚአብሔር እውቀት የሰጣችሁ ሰዎች አላችሁ። በያላችሁ ቦታ ሆናችሁ ይህንን ነገር እንድታደርጉ ስል በጌታ ፍቅር ጠይቃችኋለሁ፣ እባርካችኋለሁ። እግዚአብሔር አምላክ ደግሞ ዘመናችሁን ይባርክ። የእናንተ ነገርም በኢየሱስ ስም ይቀጥል። የእግዚአብሔርን ቤት ስራ፣ የእግዚአብሔርን ቤት ዓላማ፣ የእግዚአብሔርን ቤት ፕሮግራም አጀንዳ እንዳስቀጠላችሁ የእናንተንም ነገር አምላኬ እግዚአብሔር በክብር በሞገስ ያስቀጥልላችሁ። ሃሌሉያ። አምናለሁ። የታምራት እጁ በእናንተ ላይ ናት። ይህን ያልካልኳችሁ ዛሬ የምንማረው ትምህርት ያው እንግዲህ ፊልጵስዩስን ነው የምንማረው። ፊልጵስዩስን ከጨረስን በኋላ ቆላስያስን የምንማርበት ሁኔታ አለ። ይህንን ክፍል በምናይበት ሰዓት ግን በተለያየ ካታጎሪ ነው ያስቀመጥኩት። መጀመሪያ አካባቢ ላይ ይህንን ትምህርት በምናይበት ሰዓት ላይ ጸሐፊው ማን እንደሆነ፣ ለምን እንደጻፈ፣ የት ነው እንደጻፈ፣ እንደገና ደግሞ ፊልጵስዩስ ማለት የት ነው፣ ወዴት ነው፣ እንዴት ነው የሚለውን ነገሮችን የሚይዝ ነው። እሱን እናያለን። ከዚያ በኋላ ተቀዳሚ ተደራሽ ተብሎ የተቀመጡ ነገሮች አሉ። ይህንን በምናይበት ሰዓት ላይ ተደራሽ የሆኑ ነገሮችን፣ ቀዳሚ ተደራሽ የሆኑ ነገሮችን፣ አንዳንድ ነገሮችን እናያለን። ይህንን በምናይበት ሰዓት ላይ ፊልጵስዩስ ቤተክርስቲያን ቢያንስ 3 ችግሮች ገጥሟቸው ነበር። የገጠሙት ችግሮች እነማን እንዴት እንደሆኑ የምናይበት ሁኔታ፣ ሌላው ደግሞ መልእክቱ የተጻፈበት ጊዜና ቦታ እንዴት ነው መቼ ነው የሚለው እናያለን። የመልእክቱ ተቀባዮች ያኔ የነበሩ እነማን ናቸው፣ ለዛሬ ለእኛ ምን ያስፈልጋል የሚለውን እናያለን። ሌላው የመልእክቱ ዓላማ ትልቁና ዋና ሊዘነጋ የማይገባ ሐዋርያ ጳውሎስ ይህንን መልእክት በሚጽፍበት ሰዓት ላይ ዋና ታርጌት ኦፉ ምን ነበር የሚለውን ነገርም ጭምር የምናይበት ነው። ሌላው ደግሞ የፊልጵስዩስ መልእክት አስተዋጽኦችን እናያለን። ይህንን በምናጠናበት ሰዓት ላይ ከፈታ ነውና ልክ ምዕራፎችን፣ አስፈላጊ ነጥቦችን፣ እያንዳንዳቸውን ቁጥሮችን ሰጣችኋለሁ። በዛ ልክ ገብታችሁ የመጽሐፍ ቅዱስ ጥናት ስታደርጉ መንፈስ ቅዱስ ራሱ ያበራላችኋል። እግዚአብሔር አይምሯችሁን ያሰፋል። ለዚህ ለቃሉ እውቀት ያላችሁ ጥማት ደግሞ እየጨመረ ይመጣል እና ይህንን ነው የምጓጓው። እየጸለይኩ ነው ያለሁት። እግዚአብሔር ደግሞ በብዙ ይረዳችኋል አምናለሁ። እና አስተዋጽኦን ካየን በኋላ የመጨረሻ ደግሞ አጽንኦቱን እናያለን። አጽንኦቱን በምናይበት ሰዓት ላይ በ4 ከፋፍለን የምናያቸውን መጨረሻ ላይ አጠር ያለች እንደ ባለፈው ኤፌሶን ላይ እንደነበረው ሰፋ አላደርግም። አጠር ያለች ትንሽ የተወሰነ ደቂቃ ማጠቃለያ አለ። በዚህ መንገድ አድርገን የምንጨርሰው ነው። አንድን ነገር ልንገራችሁ። ይሄ የፊልጵስዩስ መጽሐፍ በጣም የሚገርመው ነገር
ኤፌሶንን ባለፈው በጣም የሚገርም ነው የሚደንቅ ነው እያልኩኝ እያስተማርኩ ነበር የመጣሁት። ይሄ ፊልጵስዩስ ደግሞ በጣም የባሰ በጣም የሚገርም ደስ የሚያሰኝ መጽሐፉ ራሱ የደስታ መጽሐፍ ነው። ሃሌሉያ! ኢየሱስ ጌታ ነው። እና ዛሬ ላይ እስከቻልንበት ድረስ ነው የተወሰነ እንሄዳለን። ከዚያ ነገም ደግሞ እንቀጥላለን። እንቀጥላለን። በቃ እንማራለን። እግዚአብሔር ይረዳናል። ሃሌሉያ! ክብሩ ለአምላካችን ለእግዚአብሔር ይሁን። ክብር በደሙ ለዋጀን፣ ክብር በደሙ ለጠራን፣ ለስሙ ክብር ይሁንለት። ሃሌሉያ! ለረዳን፣ ላገዘን፣ አቅም ብርታት፣ ጉልበት ለሆነን፣ ዛሬ ላይ ላቆመን ለአምላካችን ለእግዚአብሔር ክብር ይሁንለት። ይህንን ቃል ስትሰሙ ደስ ብሏችሁ ልትሰሙ ይገባል። ሃሌሉያ! እና ወደ ዋናው መልእክቴ በመጣበት ሰዓት ላይ ስንገባ ፊልጵስዩስን መጽሐፍ በምንመለከትበት ሰዓት ላይ ፊልጵስዩስ መጽሐፍ በሰሜናዊ ግሪክ ይሄ ግሪክ እንግዲህ በሰሜን በደቡብ በሁሉም አቅጣጫ አለ እና ማዕከላዊ አለ። ነገር ግን ይሄ ግሪክ የሚባለው በሰሜኑ ክፍል የሚገኝ ዋና ከተማ ነው። በማን? በሮም በምን በኩል? በሰሜን በኩል የሚገኝ ዋና ከተማ ነው እና ይህንን ሐዋርያ ጳውሎስ ለመጀመሪያ ጊዜ ወደ ፊልጵስዩስ በሁለተኛ ሚሽነሪ ወቅት ላይ ደረሰበት ነው። ሐዋርያ ጳውሎስ ሁለተኛ ሚሽነሪ ጉዞ የወንጌል አገልግሎት እያደረገ በሄደበት ሰዓት ላይ ወደዚች ከተማ ደርሷል። ወደ ፊልጵስዩስ ከተማ ላይ የደረሰበት ሁኔታ አለ። በምን? በሁለተኛ ጉዞ። አንደኛ ጉዞ ሚሽነሪ ያደረገበት አለ። ነገር ግን ወደ ፊልጵስዩስ ከተማ በሚደርስበት ሰዓት ላይ በሁለተኛ ሚሽነሪ ባደረገበት ሰዓት ላይ እንደደረሰ የምናይበት ሁኔታ አለ። ሌላው ደግሞ ወንድማችን ሐዋርያ ጳውሎስ ወደ ፊልጵስዩስ የሄደበት ዝም ብሎ አይደለም፣ ራእይ አይቶ ነው። ዛሬ ለምሳሌ እኔ ወደፊታችሁ ቀርቤ በማይመች ሁኔታ ውስጥ ሆኜ ቅድም ነግሬያቸዋለሁ። የካሜራ ጥራት፣ ሌላም ኤዲቲንግ ሲስተሙ ብዙ ነገሮች አሉና ባክላይት በቃ አሉ። ግን እያሉም ይሄ ነገር ወደ ውስጤ ሲመላለስ የሆነ ራእይ አለ። ሃሌሉያ! ይሄ ራእይ ግን የማምነው ነገር ምንድን ነው ካላችሁ በእናንተ ውስጥ ያለውን የሐዘንን መንፈስ አስወጥቶ የደስታ መንፈስ ያስገባል። ጳውሎስ በማይመች ሁኔታ ውስጥ ሆኖ በወይኒ ሆኖ በእስር ሆኖ በማይመች በደሳሳ በተከራየው በክራይ ቤት ሆኖ ለ2 ዓመት በቆየበት ሰዓት ሁሉ እንኳን የሚያደርጋቸው ሁኔታ አለ። ወደዛ በኋላ እመለሳል። አሁን ግን እዚህ ጋር ባለንበት ሰዓት ላይ በውስጡ ምን አለ ካላችሁ ራእይ ነበር። ዝም ብሎ አልተነሳም። ዝም ብሎ የሆነ ነገር በሞራል በስሜት በመሰለኝ በደሳለኝ አይደለም የተነሳው። ሲነሳ በምን ተነሳ እንዴት ተነሳ ካላችሁ ራእይ አይቶ ነበር። ራእይና ህልም ይለያል። ራእይ፣ ህልም፣ ቅዠት እነኚህ የተለያዩ ነገር ግን አሁን ያየው ምሮ ራእይ ነው ያየው። ራእይ ከእግዚአብሔር ዘንድ አየና ከዚያ በኋላ ተነሳ። ያንን ደግሞ የምናረጋግጠው ሐዋርያ ሥራ ምዕራፍ 16 ቁጥር 9 ላይ ማየት እንችላለን። ራእይ አይቶ እንደተነሳና ይህንን አገልግሎት ሊጀምር እንደተነሳ ያየንበት ሁኔታ። ሌላው የከተማ ነዋሪዎች ግሪኮች ናቸው። ሌሎች ደግሞ ሮማውያኖች ናቸው በብዛት የሚገኙት። ባለፈው ኤፌሶንን በምንማርበት ሳለ በኤፌሶን ከተማ ላይ የነበሩ አብዛኛዎቹ አይሁዳውያኖች ናቸው ብያቸዋለሁ። አብዛኛው አይሁድ ናቸው። ከዛ ሌሎች ደግሞ አሉ፣ አሕዛቦች አሉ፣ ሌሎችም አሉ። ድብልቅ ነው። እንደገና ከተማይቱ ቅንጡ እንደሆነች ብዙ ሰዎች እንደሚገኙ ከዚያ የተነሳ ደግሞ ከተማውን ጽድት ያለች ናት፣ ውብ ከተማ እንደሆነች ነግሬያቸዋለሁ። ግን በተቃራኒው ፊልጵስዩስን ከተማ በምናይበት ሰዓት ላይ የሚገኙት ግሪካውያን ናቸው። ከዛ ደግሞ አሮማውያን ናቸው። ግሪካውያኖች የምንላቸው በጣም ጥበብን የሚፈልጉ ፊሎሶፊ የሆኑ ሰዎች ናቸው። በጣም የእውቀት ሰው የጥበብ ሰው ናቸው። የሚፈላሰፉ ብዙ እውቀት ያላቸው እነኚህ ሮማውያን የሚባሉትም የእውቀት ሰዎች ናቸው። በእነኚህ መካከል ላይ እነኚህ የኪዳን የምንላቸው አይሁዳውያኖች ጥቂቶች ያሉበት ከተማ ነው። ይሄ ከተማ የትኛው? ፊልጵስዩስ ከተማ ላይ። ስለዚህ በዚህ ከተማ ላይ በጣም አስቸጋሪ በሆነበት ከተማ ላይ ይህንን ወንጌል ይዞ ሊሰብክ የመጣበት ሁኔታ አለ እና ሌላው ደግሞ ሐዋርያ ጳውሎስ ቤተክርስቲያን እችትን ቤተክርስቲያን በፊልጵስዩስ ላይ ያለችውን ቤተክርስቲያን ሲመሰርት ሁለተኛ ሚስዮናዊ ጉዞ ላይ እንዳለ ቅድም ነግሬያቸዋለሁ። ይህንን ጉዞ ባደረገበት ሰዓት ላይ የመጀመሪያ አማኝ የነበረችው ሊዲያ ናት። አሁን በፊልጵስዩስ ከተማ ላይ ሐዋርያ ጳውሎስ ሁለተኛ ሚስዮናዊ ጉዞ ለማድረግ ወደዛ የሄደበት ሁኔታ አለ። ያንን ጉዞ ሁለተኛው ሚስዮናዊ ጉዞ አድርጎ ወደዚያ ከተማ ሲገባ
እና የመጀመሪያው በነበረበት ሰዓት ላይ በዚያች ከተማ ላይ የመጀመሪያ ወንጌል የተሰበከና ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋ የተቀበለችው ሊዲያ የምትባል አንድ ሴት ናት። ኢየሱስ ጌታ ነው። እና እችትን ሴት ያገኘበት ሁኔታ አለ። እቺ ሴትም ደግሞ ሊዲያ የምትባለው ከጢያጥሮስ ከተማ የመጣች ናት። ጢያጥሮስ የሚባል ከተማ አለ። ከዚያ ከተማ የመጣች ናት እና ስትመጣ ደግሞ ዝም ብላ አልመጣችም። እያንዳንዱ ሰዎች ነግሬያቸዋለሁ። በእያንዳንዱ መጽሐፍ ደግሞ ቀጣይም የምናይበት ሁኔታ አለ። ያኔ ቆላሲያስን፣ ገለትያን፣ ኤፌሲዮንን፣ ሮም ላይ በነበረው ሮሜን በምናይበት ሰዓት ላይ እያንዳንዳቸው የወደብ ከተሞች እንደሆኑ እንደዚያ በእነኛ ከተሞች ደግሞ የተለያዩ የሚመለኩ ጣዖታቶች እና አፍረድጡስ ሌሎችም እንደነበሩ የምናይበት ሁኔታ አለ። ልክ ወደዚህ ከተማ ወደ ፊልጵስዩስ ከተማም ደግሞ እቺ ሴት ሊዲያ የምትባለው ሴት የመጣችበት ሁኔታ ምንድነው ከተባለ ሐር ነጋዴ ናትና ያንን ንግድ ልታካሄድ ወደዚያ ከተማ በመጣችበት ሰዓት ላይ ሐዋርያ ጳውሎስ ደግሞ የመጀመሪያ የወንጌል ስራውን ሊሰራው ሚስዮናዊ ጉዞ ሁለተኛ ቢሆንም የመጀመሪያ አገልግሎቱን በኤፌሶን ሊያገለግል በተነሳበት ሰዓት ላይ ማን አገኘ? ሊዲያን አገኘ። እንዴት አገኘ ብለን በምንልበት ሰዓት ላይ ለጸሎት በተነሱበትና ወደ ወንዝ ለመውረድ ባለበት ሰዓት ላይ ብዙ አይሁዳውያን ሴቶች አንድ ላይ ተሰብስበው ነበርና ልክ ወደዚያ ሄዶ ወንጌልን በሚነግርበት ሰዓት ላይ እቺ ሊዲያ የምትባለው ሴት ጳውሎስ በሚናገርበት ሰዓት ላይ ልቧንና አይምሯን፣ ጆሮቿን፣ አይኖቿን ሁሉ ከፍታ ታደምጠው ነበር። ጳውሎስ የሚናገረውን ነገር ታደምጠው ነበር። ከዚያ በኋላ ኢየሱስ የሚባለው ነገር ወደ ልቧ ገባና ቀረ። ከዚያ ምን ሆነች? ጌታ ኢየሱስ ክርስቶስን አምና ዳነች። ሃሌሉያ! በኢየሱስ ስም አሁንም ይህን ድምፅ እየሰማችሁ ለአንዳንዶቻችሁ መዳን ይሁንላችሁ። የታመመባችሁ ነገር በኢየሱስ ስም ይዳን። መንፈሳዊ ነገራችሁ ይዳን። ስጋዊ ነገራችሁ ይዳን። የታመመባችሁ በቃ ያጣችሁት ነገር አሁን ይህንን ቃል እየሰማችሁ በእውነት እኮ ድነት ህይወት ይሄኛው ድነት ሴልቬሽን ነው። ይሄኛው ድነት ምን ነው ከተባለ ከዘላለም ሞት ወደ ዘላለም ርስት ነው። ይሄኛው ድነት ማለት ክርስቶስ ኢየሱስን ያገኘችበት ለዘላለም ርስት እጩ የሆነችበት የመጀመሪያ ምዕራፍ ነው። ጌታ ይባረክ። ሃሌሉያ። ምናልባት እዚህ ጋር ጥሪው ሁለት ነው። አንዳንዶቻችን ከዘላለም ሞት አዛብ ከነበርንበት ወደ ዘላለም መንግስት ወደዚህኛው የተጠራንበት ጥሪ አለ። ሁለተኛው ጥሪ ደግሞ የአገልግሎት ጥሪ ነው። ሆኖም እኔ አሁን ልናገር የፈለግኩት እዚህ ጋር ይሄኛው ጥሪ ምንድነው ማለት ነው? ከዘላለም ሞት ወደዚህኛው ወደ መጀመሪያው ጥሪ መዳን ወደሚባልበት ስፍራ ላይ የገባችበት ሁኔታ ነው። ሃሌሉያ። ኢየሱስ ጌታ ነው። ክብር ለአምላካችን ለእግዚአብሔር ይሁን። እና በጣም ትሰማ ነበር፣ በጣም ትሰፋ ነበር። እግዚአብሔርን በጣም ታደምጥ ነበረ። ልባም ሴቶች ብዙውን ጊዜ ወንጌልን ያደምጣሉ፣ ክርስቶስን ያደምጣሉ፣ ቃሉን ያደምጣሉ። እና አደመጠች ይላል። ከዚያ በኋላ ዳነች ተብሎ ከሚባሉት አንደኛው ሰው ነው። እና ይህንን በሚያደርግበት ሰዓት ላይ ሐዋርያ ጳውሎስ አለ፣ ከዚያ በኋላ ሲላስ አለ፣ እንደገና የወይኒ ጥበቃ ዘበኛው አለ፣ ሊዲያ አለች። ከዛ የወንጌል አገልግሎት ችቦ ቀጠለ ማለት ነው። በጸሎት ቀጠለ። በዚያች ከተማ ላይ መጸለይ ጀመሩ። በወንዝ ዳር ላይ የተሰበሰቡትን አይሁዳውያኖችን ጸለየላቸው። ከዛ አብረው ማምለክ ጀመሩ። እነርሱም ሰበኩ። ሊዲያን በማስተዋል ተሰማ ነበረ። በኢየሱስ ስምም አመነች፣ ተጠመቀች፣ ዳነች ይላል። ሃሌሉያ ሃሌሉያ። እንድንድንበት ከሰማይ በታች የተሰጠን ስም ቢኖር ኢየሱስ ይባላል። ቤዛችን ኢየሱስ ይባላል። የሕይወታችን መሰረት ኢየሱስ ይባላል። አንድን ጥሪ ልጋብዛችሁ፣ ኑ ወደዚህ መንግስት። ይሄ መንግስት ይሻላችኋል። ክርስቶስ ኢየሱስን በማመን የሚገኘው ሕይወት እሱ የዘላለም ነው። ምናልባት ሐኪም ቤት ራስ ምታት አሞን ፓራስታሞል ወስዶን ተሽሎን ድጋሜ እንደምንሄደዋል። ይሄኛው ድነት ዘላለማዊ ድነት ነው። ከዳን በኋላ ደግሞ ድነናል አንዴ ብለን በኃጢአት ውስጥ በምናምን አይገባም። የዳነ ሰው ደግሞ ዴይ ቱ ዴይ የሚያደርጋቸው ኤክሰርሳይሶች አሉ። እነኛ የምንከታተል መልካም ስራዎችን እናደርጋለን። አንድ ክርስቲያን ከዳነ በኋላ ህይወትን ካገኘ በኋላ ማድረግ ያለባቸው ነገሮች አሉ። የደህንነት ትምህርቶችን ይወስዳል። ከክፉ ነገሮች ይርቃል። እግዚአብሔርን ያመልካል። ጣዖታቶችን ይክዳል። አያችሁ፣ በዚህ ማንነቱ ላይ ሆኖ አክሊል ወይም ደግሞ ሽልማት የሚያስገኛቸውን መልካም ስራዎችን ይሰራል፣ ይጸልያል። ትእዛዝ ነው።
ይጠመቃል። ትእዛዝ ነው። እነኚህ ትእዛዛቶች ሁሉ ያደርጋል። የጌታ እራትን ይወስዳል። ቅዱስ ቁርባን ይወስዳል። ትእዛዝ ነው። ክርስቶስ ኢየሱስ የሰጠው ትእዛዞችን እያደረገ መልካም ስራዎችን እየፈጸመ የሚሄድ እንጂ አንዴ ድኛለሁ በቃ ይሄ ድነት አይወሰድብኝም። በእርግጥ አይወሰድም፣ አንዴ ድነናል። ነገር ግን መልካም ስራዎችን ካላደረግን፣ የጽድቅን ስራ ካላደረግን ፍርድ አለ። ድነን በጽድቅ መንገድ ውስጥ መሄድ የምንችልበትን አቅም እግዚአብሔር ይጨምርልን። አላወኩም፣ ትንሽ ከአውዴ ወጣ አልኩኝ፣ ቢሆንም ይጠቅማል። ኢየሱስ ጌታ ነው። ሃሌሉያ። እና ስለምን እያወራው ነው? ስለ መዳን እያወራው ነው ያለሁት። ሊዲያ አመነች፣ ዳነች፣ ተጠመቀች። ኢየሱስ ጌታ ነው። ይሄ ወንጌል በኢየሱስም እንደ ሊዲያ አንዳንዶቻችሁ አሁን ይህን ድምፅ እየሰማችሁ ያላችሁትን በጌታ በኢየሱስም ያገኛችሁ። ጌታ ይባረክ። ስሟም የተወሰደው ከሊዲያ ከሚባለው ከግሪክ ሀገር ስም እንደሆነ የሚታወቅ ነው። ሊዲያ የሚለው ከግሪክ ሀገር ካሉ ስሞች እንደተወሰደ የሚታወቅ እንደሆነ በጣም የሚገርመው በአውሮፓ ክፍለ ዓለም ለመጀመሪያ ጊዜ ወንጌል የሰማችው ፊልጵስዩስ ናት። ወንጌልን ሐዋርያ ጳውሎስ በአውሮፓ በተለያዩ አካባቢዎች ላይ ሰብኳል፣ መስክሯል። ብዙ ሺህ ሰዎች ወደ ክርስቶስ ኢየሱስ መንግስት መጥተዋል፣ ተቀላቅለዋል። ይሁን እንጂ በአውሮፓ ከተማ ለመጀመሪያ ጊዜ ወንጌልን የሰማው ማን ነው ከተባለ ፊልጵስዩስ ከተማ ነው። ለየት የሚያደርጋቸው ብዙ ነገሮች አሉ። ፊልጵስዩስ መልእክት ላይ በደንብ እንድትሰሙ ፈልጋለሁ። ኢየሱስ ጌታ ነው። እና ብዙ ሀገራቶች አሉ። ከነኛ ሁሉ ሀገራቶች እድለኛ ናት። ኢየሱስ ለዘላለም ይባረክ። ምዕራፍ 4:15 ላይ ማየት እንችላለን። ሌላው የፊልጵስዩስ መልእክትን በምናይበት ሰዓት ላይ ሐዋርያ ጳውሎስ እንደጻፈው የጥንቱ ቤተክርስቲያንን አሁን ይህንን ስለ ጸሐፊነቱ ነው። ስለ ጸሐፊነቱ በምናይበት ሰዓት ላይ የፊልጵስዩስን መልእክት ሐዋርያ ጳውሎስ ስለ መጽሐፉ የጥንቱ ቤተክርስቲያን መስክራለች። በመልእክቱ ውስጥም ደግሞ ማስረጃዎች ምንድናቸው ከተባለ የእውነት መለያ የያዘ ነው የሚል ነው። ሐዋርያ ጳውሎስ ይህንን መጽሐፍ በሚጽፍበት ሳለ ሐዋርያ ጳውሎስ ጸሐፊ ራሱ ስለመሆኑ የጥንቲቱ ቤተክርስቲያን ያለ ማመንታት፣ ያለምንም ቅንጣት ማመንታት በእርግጠኝነት ምን አድርጋለች? መስክራለች። የመልእክቱን ውስጣዊ ማስረጃ ምንድነው ከተባለ የእውነት መለያ የያዘ ነው። ምዕራፍ 1:1 ላይ ግልጽ ነኝ አይደል? ጌታ ይባረክ። ኢየሱስ ጌታ ነው። የፊልጵስዩስ መልእክት ሐዋርያ ጳውሎስ እንደጻፈው፣ ጸሐፊው ማን ነው ካላችሁ ሐዋርያ ጳውሎስ ነው። ሐዋርያ ጳውሎስ ይህንን መልእክት እንደጻፈው ለማረጋገጥ የጥንቱ ቤተ ክርስቲያኒቱ ያለምንም ማመቻመች፣ ያለምንም ማወላወል፣ ያለምንም ማቅማማት ሐዋርያ ጳውሎስ እንደጻፈ ለሐዋርያ ጳውሎስ ምስክርነትን ሰጥታለች። ይህ ማለት ምን ማለት ነው? የመልእክቱን ውስጣዊ ማስረጃ የእውነት መለያ የያዘ እንደሆነ ምዕራፍ 1:1 ላይ ያለውን ክፍል ማየት እንችላለን። ሌላው መልእክቱን በዝርዝር ስንመለከት አጥብቆ ለሚወደው ይህንን ሲጽፍ ምንድን ያደረገው? በጣም የሚገርመው ነገር እችን ነገር ክሊር ላድርግላችሁ። ኢየሱስ ጌታ ነው። መልእክቱን አሁን የፊልጵስዩስ መልእክትን በዝርዝር በምንመለከትበት ሰዓት ላይ አጥብቆ ለሚወዳት ቤተክርስቲያን ይላል ሐዋርያ ጳውሎስ። አጥብቆ ለሚወዳት ቤተክርስቲያን ሲጽፍ ይላል። ሲጽፍ እቺ ፊልጵስዩስ የምትባለውን ቤተክርስቲያን ሐዋርያ ጳውሎስ አጥብቆ እንደሚወድ ሲጽፍ ከሁለተኛ ቆሮንቶስ ምዕራፍ 1:8 ጋር ካለው ጋር ተዛማጅነት አለው። ሁለተኛ ቆሮንቶስንም በሚጽፍበት ሰዓት ላይ ሐዋርያ ጳውሎስ ያንን ቆሮንቶስን እንደሚወድ የተናገረበት ሁኔታ ነው ያለው ማለት ነው። እና ፊልጵስዩስን በጣም ይወደዋል። ግን ሲወደው በሚወድበት ሰዓት ላይ ቆሮንቶስ ላይ ምን አለ ከተባለ ጥል አለ፣ ክርክር አለ፣ ግጭቶች ሌሎችም አሉ። ግን እነኛ ሁሉ እያለ ይወድ ነበር፣ ይመክር ነበር፣ ይገስጽ ነበር፣ ይሄን ያደርግ ነበር። እኛ ዛሬ የምንወደው የት ያለበት ነው? ፌሽታ ያለበት፣ ደስታ ያለበት፣ ዝላ ያለ አላወኩኝም። ምናልባት እናንተ የምትወዱ የቱ ጋር እንደሆነ ራሳችሁን ማየት ትችላላችሁ። ግን ሐዋርያ ጳውሎስ ሁለተኛ ቆሮንቶስን በምንመለከትበት ሳለ ባለፈው ተምረን ያለፍነው በቆሮንቶስ ቤተክርስቲያን ላይ ብዙ ችግሮች አሉ። እኔ የኬፋ ነኝ፣ እኔ አጵሎስ ነኝ እያሉ እኔ በቃ ይላሉ። ጠብ አለ፣ ክርክር አለ፣ ብዙ ነገር አለ። እና እንደዛም ሆኖ ልክ ያ ስሜት ተሰማው ፊልጵስዩስን በሚጽፍበት ሳለ ያ ስሜት ተሰምቶት
ሐዋርያ ጳውሎስ እንደጻፈ ተመሳሳይነት አለው ነው የሚለው። ይህንን በሚጽፍበት ሳለ ተመሳሳይ ስሜት ላይ ሆኖ የጻፈው እንደሆነ ያስቀመጠበት ሁኔታ አለ። ሌላው የነበረውን ነገር መለኮቱ በእውነት ላይ እንደሆነ የምናይበት ሁኔታ አለ። የነበረውን ነገረ መለኮት በእውነት ላይ በብርቱ እንዲያቆሙ አድርጎታል። አሁን ፊልጵስዩስን በሚጽፍበት ሳለ በወይኒ የጻፈበት አለ፣ በሌላ ሁኔታ ይጻፋል፣ በተለያየ ሁኔታ ይጻፋል። ግን እነኚህም በሚጽፍበት ሰዓት ላይ ይሄ ነገረ መለኮት የሚባለው እስትንፋሰ መለኮት፣ የእግዚአብሔር ኃይል፣ የእግዚአብሔር እርዳታ፣ የእግዚአብሔር እገዛ፣ የእግዚአብሔር አቅም ኃይል፣ ያ መለኮተ ነገረ መለኮተ የሚባለው በእውነት መጥቶ ምን ያድርጎት ነበር? በብርቱ እንዲቆም አድርጎት ነበር። አያችሁ፣ በብርቱ እንድንቆም የሚያደርገን የሚያግዘን ነገረ መለኮት ይባላል። ይሄ ነገረ መለኮት ዛሬ በኢየሱስ ወደ ጓዳችሁ ይግባ፣ ወደ ሕይወታችሁ ይግባ፣ ወደ አገልግሎታችሁ ይግባ፣ ወደ ያዛችሁበት ነገር በኢየሱስ ፍጻሜ ሊያደርስ ይግባ፣ ሊያቆማችሁ ይግባ፣ ሊያጸናችሁ ይግባ፣ ሊያወጣችሁ በኢየሱስ ይግባ። እና ጳውሎስ እንዲቆም፣ እንዲበረታ፣ እንዲጸና ያደረገው ምንድን ነው?